የእኩለ ሌሊት ጅሎች፣ የውድቅት ሌት ሞኞች። ይህን ያሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ናቸው። እርሳቸው ይህንን በቃል ሳይሆን በጽሑፍ ጭምር አስረግጠው የተናገሩት ነው። ለማንና እንዴት ተናገሩት? በዚህ ትንታኔ መውጫ ላይ ጠቅሰን እናልፋለን። ዋናው ጉዳይ ይህ የሆርሙዝ ጦርነት በኃያሏ ሀገር አስተዳደር ውስጥም አንዳንድ ለውጦች እያስከተለ መምጣት መጀመሩን ማመላከት ነው። ከፍተኛው የአሜሪካ የጸረ ሽብርተኝነት ባለሥልጣን በኢራን ጦርነት ምክንያት ስራቸውን እስከ መልቀቅ ደርሰዋል። የአሜሪካንን የጸረ ሽብርተኝነት ባለሥልጣን በዋና ዳይሬክተርነት የሚመሩት የ45 ዓመቱ ጆ ኬንት የፕሬዝዳንት ትራምፕ አስተዳደርን ለቀው ወጥተዋል። ለፕሬዝዳንት ዶናልድ ትራምፕም ምክርና ማሳሰቢያ ሰጥተዋል። እባክዎ የያዙትን አቅጣጫ ይቀይሩ በሚል ጆ ኬንት ትናንት ማክሰኞ በኤክስ አካውንታቸው ላይ ባሰፈሩት ደብዳቤ ኢራን ለአሜሪካ ምንም አይነት አፋጣኝ ስጋት እንደማትደቅን ገልጠው የትራምፕ አስተዳደር ይህን ጦርነት የጀመረው ከእስራኤልና በአሜሪካ ከሚገኙ ጠንካራ የእስራኤል ደጋፊዎች ሎቢስቶች በደረሰበት ጫና ነው ይላሉ። እኒሁ እስከ ትናንት ድረስ የአሜሪካ የጸረ ሽብር ባለሥልጣን መስሪያ ቤትን ሲመሩ የነበሩ ሰው ጆ ኬንት የአሜሪካ ልዩ ኃይልና የስለላ ተቋሙ ሲአይኤ አባልም ናቸው። የኒሁ ጎልማሳ ባለቤት የነበሩት የባህር ኃይል ክሪፕቶኮሎጂ ቴክኒሻን ሻነን ኬንት ደግሞ በ2019 በሶሪያ በደረሰ የአጥፍቶ ጠፊ ጥቃት መገደሏ የሚታወስ ነው። ቢቢሲ ስለ ጆ ኬንት የሥራ መልቀቅ የዋይት ሃውስ ምላሽን ለማግኘት ሞክሯል። ኬንት በትራምፕ አስተዳደር ውስጥ ከሚገኙ ባለሥልጣናት አሜሪካና እስራኤል በኢራን ውስጥ የሚያደርጉትን ዘመቻ በይፋ በመተቸት ከፍተኛው ሹም ሆነዋል። ኬንት በደብዳቤያቸው ቀደም ሲል የትራምፕን የውጭ ጉዳይ ፖሊሲ ይደግፉ እንደነበርና እስከ ባለፈው ዓመት ድረስ ፕሬዚዳንት ትራምፕ የአሜሪካን የሀገር ወዳድ ዜጎች ሕይወት የቀጠፉትንና የሀገሪቱን ሀብትና ብልጽግና ያሟጠጡትን የመካከለኛው ምስራቅ ጦርነቶች ተገንዝበዋል ብለው ያምኑ እንደነበር ገልጸዋል። በተጨማሪም ከፍተኛ የእስራኤል ባለሥልጣናትና ተጽዕኖ ፈጣሪ አሜሪካውያን ጋዜጠኞች ትራምፕ አሜሪካ ትቅደም፣ አሜሪካን ፈርስት የሚለውን መርሃ ግብራቸውን እንዲያዳክሙ የሚያደርግ የተሳሳተ መረጃ ዘርተዋል ሲሉ ወቅሰዋል። እርሳቸው እንደሚሉት ይህ የማስተጋቢያ ክፍል ኤኮ ቻምበር ኢራን በአሜሪካ ላይ አፋጣኝ ስጋት እንደደቀነች አድርገው እንዲያምኑ ለማታለል ጥቅም ላይ ውሏል። ደብዳቤያቸው ይቀጥላል። ኢራን ለአሜሪካም አደጋ የደቀነች አገር ናት በሚል ሲስተጋባ የነበረው ፕሮፓጋንዳም ውሸት ነበር። ለረጅም ጊዜም የትራምፕ ደጋፊ የነበሩትና ለኮንግረስ አባልነት 2 ጊዜ ሳይሳካላቸው የተወዳደሩት ኬንት በፕሬዝዳንቱ የተሾሙት በአስተዳደሩ መጀመሪያ አካባቢ ሲሆን ጽንፈኛ ከሚባሉ ቡድኖች ማለትም እንደ ፕራውድ ቦይስ አባላትን ጨምሮ ግንኙነት አላቸው በሚል በዴሞክራቶች ከፍተኛ ትችት ቢሰነዘርባቸውም በጥቂት ድምፅ ብልጫ ሹመታቸው ጸድቆ ነበር። በሹመቱ ማረጋገጫ ችሎት ወቅት ኬንት የፌዴራል ወኪሎች በጃንዋሪ 6 በካፒቶል ሂል የተነሳውን ዓመፅ አነሳስተዋል ወይም ትራምፕ የ2020 ምርጫን አሸንፈዋል ከሚሉት አቋሞቻቸው ወደ ኋላ ለማለት ፈቃደኛ አልነበሩም። ለብሔራዊ ደህንነት ዳይሬክተሯ ቱልሲ ጋባርድ ሪፖርት የሚያደርጉ ሲሆን በዓለም ዙሪያ ሊሰነዘሩ የሚችሉ የሽብር ጥቃቶችን የመተንተንና የመለየት ሥራን ይከታተሉ ነበር። ከዚህ ቀደም ጆ ኬንት በኢራቅ ከአሜሪካ ጦር ልዩ ኃይል ጋር መሳተፍን ጨምሮ 11 ጊዜያት በውጭ ሀገራት ተሰማርተው አገልግለዋል። በኋላም በሲአይኤ ውስጥ የፓራሚሊታሪ መኮንን ሆነው የሰሩ ሲሆን ባለቤታቸው በሞት ከተለዩአቸው በኋላም ከመንግሥት አገልግሎት ራቅ ፈንጠር ብለው ቆይተዋል። ኬንት በደብዳቤያቸው ወታደራዊ አገልግሎታቸውንና የባለቤታቸውን ሞት በመጥቀስ ለአሜሪካ ሕዝብ ምንም ጥቅም የማይሰጥ ወይም የአሜሪካውያንን ሕይወት መሥዋዕትነት የማይመጥን ጦርነት ውስጥ ቀጣዩ ትውልድ እንዲሳተፍና እንዲሞት መደገፍ አልችልም ብለዋል። በትራምፕ አስተዳደር ውስጥ የሴኪሪቲስ ኤንድ ኤክስቼንጅ ኮሚሽን የሕግ ማስከበር ዲሬክተር ማርጋሬት ራያንና የኬኔዲ ሴንተር ፕሬዝዳንት ሪክ ግሬኔልን ጨምሮ በርካታ ከፍተኛ ባለሥልጣናት ሥራቸውን ለቀዋል። ይሁን እንጂ የፕሬዝዳንቱ ሁለተኛ የሥልጣን ዘመን ከቀደመው የመጀመሪያ የሥልጣን ዘመናቸው ጋር ሲነጻጸር እስካሁን ባለው ሁኔታም አነስተኛ የባለሥልጣናት ለውጥ የታየበት ሆኖ ቀጥሏል። እንዲያም ሆኖ ግን በአሜሪካ አስተዳደር ውስጥ በተለይም በገዢው ሪፐብሊካን ፓርቲ ውስጥ ከፕሬዝዳንት ትራምፕ ጋር የሚስተዋሉ የልዩነት ነጥቦች እያጎነቆሉ መምጣታቸው እየተነገረ ነው።
ፕሬዚዳንት ትራምፕ ራሳቸውም ቢሆኑ በሚናገሯቸውና በሚጽፏቸው ኃይለ ቃላት ይህንን መረዳት ይቻላል። ከነዚህም አንዱ የአውሮፓና የኔቶ አባል ሀገራት እንደዚሁም የአሜሪካ አጋሮች ናቸው ላሏቸው ሀገራት ላቀረቡት የደግፉን ጥሪ አሉታዊ ምላሽ ማግኘታቸውን ተከትሎም ትናንት በኦቫል ኦፊስ በሰጡት መግለጫ እንደውም ድጋፋቸው አያስፈልገንም፣ አልፈራም፣ ፈጽሞ አልፈራም፣ ይህንን ጦርነት በድል እንወጣዋለን ብለዋል። ከዚህ በተጨማሪም ከትናንት በስቲያ የሀገራቸውን ሚዲያዎች የተቹበትና በጽሑፍ ያሰፈሩት ነጥብ ደግሞ አነጋጋሪ ሆኗል። እርሳቸውንና አስተዳደራቸውን የሚተቹም እንደዚሁም በዚህ ጦርነት ላይ ፕሬዚዳንት ትራምፕ ከሚያራምዱት አቋም የተለየ ትንታኔዎችን የሚያስተጋቡ ሚዲያዎችን ክፉኛ ሸንቁጠዋል። እነዚህን ሚዲያዎች ቃል በቃል እንዲህ አሏቸው። የእኩለ ሌሊት ጅሎች፣ የውድቅት ሌት ሞኞች።